እኔ ነኝ አይደል የምኖረው? አንተ አይነህም መግለጥ ካልቻልክ ነው እየነገርኩ ነው። እሺ በቃ ገለጥሽልኝ፣ በቃ ገብቶኛል። ደግሞ እኔ ደግሞ ተገልጦልኝ ደግሞ የመረጥኩት ደግሞ እሷን ነው። በበሽታ ተጠቀምሽ፣ በእርግዝና ተጠቀምሽ፣ አሁን ደግሞ በእናትሽ እየተጠቀምሽባት ነው። እሷ መማት ብለሽ እሱን ለማሳመን እየሞከርሽ ነው። ብታፍሪ እንደው ማፈር ነው የሚገባሽ እዚህ ቤት ለመቀመጥሽ ራሱ ምን ስለሆንሽ ነው አንቺ የምታስቢው? ለምን የልጄ ባል ቤት ነው የልጄ ገና አላገባችሁም። ምን አይነት ድራማ እየፈጠርሽ ነው? እንደሞ ለምንድን ነው ይሄን የፈለግሽው? ለአንድ ቀን ለሁለት ቀን ምናምን ከዛስ ምን ልታደርጊ ነው? የሆነ ሴራ አስበሽ ነው። ቤቲ ዝም ማለት አትችይ። እስካርገዘችለት ሚስት የእሱ ልጅ አይደለም እያልኳችሁ ነው። ምን አገባሽ? በቃ እነሱ ናቸው የሚያውቁት እኮ አባትና እናት ናቸው የሚያውቁት አይደል? እኔም አውቃለሁ። እሺ እኔ አድርጌ ነው። አንቺ እኮ እንደዛ ትናንትና ምንድን ነው እያልሽ የነበረው? ችግር የለውም እልካለሁ ብቻ ነው። ለምን እላታለሁ? እከሳለሁ ምናምን ያልሽኝ ነበር። ለምን አከሽኝ? ምንድን ነው አንቺ ለምን ልጅ ነው ያናገርኩሽ አይደል? ምንድን ነው የምትፈልጊው? ያልከው ነገር እኮ ልክ አይደለም። ምንድን ነው? በቃ አንቺ እኮ ቤት የኔ ልጅ ነው። በቃ አልኩሽ እኮ በቃ ከዚህ በኋላ ሌላ ነገር እንድታወሪም አልፈልግም። አስፈላጊ ከሆነ ደግሞ ማሚ እንዳለችው መውጣትም ትችያለሽ ከፈለግሽ። ሽማግሌ ሊላክ ነው። በቃ ሚስት ሊያረጋት ነው። ሁለተኛ ሚስት ልትሆኚ ነው። አሁን በቃ ሽማግሌ ሊላክ ነው። ሊያገባት ነው አይደል? ሽማግሌ ቢባል ነገር አይላክም። ተፋ በደንብ አስብበት ነው። እዚህ ስለ ጮህን አይደለም የሚሆነው። በቃ ሻል አይደለም ትጮይበታለሽ። ካልጮህ ምን የሚሰፋ ነገር የለም። ዛሬ ካሜራ በራስ መሪም ደውላልኝ ነበር። ለምን እንደፈለገችኝ አልገባኝም። እየመጣው ነው ምናምን ብላኛለች። እስቲ ምን እንደምትል እንሰማታለን። ስለምን ልታወራ እንደሆነ አልገባኝም። ወይ ስለ ቶፋ የሆነ ነገር ነው የሚሆነው፣ ወይ ስለ እርግዝናው አልትነግረኝ ምናምን ይሆናል። ብቻ እየመጣው ነው ብላኛለች። ቶሎ ብዬ ጀመርኩት። ለዛ ነው እና እስኪ የሚሆነውን አብረን እናያለን። ስለምን እንደሆነ ምንም መገመት ራሱ አልቻልኩም። ከዚህ ስትወጣ ለመጨረሻ ጊዜ ተሳድባ ምናምን ሄደችው። ምን ሊፈጠር እንደሚችል ምናምን አላውቅም። ስልክ አላነሳለኝ ነው። እሺ ቁጭ በይ። ኮቱ ቤት ነው ያለሽ? እኔ ፈልግሽ ላይ መጣሽ? እኔ ፈልግሽ ላይ መጣሽ? አንቺንም ፈልጋለሁ፣ ግን ደግሞ እሱንም ፈልጋለሁ። ማናገር ነው ይደክመኛል። እሺ ቤቲ እኔ ደከመሽ ምንሽ ነው? ሁሉም ነገር ደክሞኛል። ስለዚህ መዋሸቱ የሚድከምሽና ውሸትሽንም ታዩ። አንዴ ኮቱን ባወራው እኮ እሺ የት ነው እንደምታወሪው? መጀመሪያ ለኔ ንገሪኝ። ምን እንደምታወሪው? እናቴ በጣም ታማብኛለች ከገባሽ ማለት ነው። በጣም አሟታል። እንደዛ ጮክ አይዞሽ እሺ ብዬ ስለሄድኩ አይዞሽ አይደል። ቶፋ ምን ያድርግ ታዲያ? እናት ስለታመች እሱ ምን ያድርግ? ለምን ሰላም አላሰጨውም? በቃ እውነታውን አንቺ ታውቂያለሽ አይደል? ሰማሽኝ አይደል? መሆን ያለበት ነገር ይሁን መሆን ያለበት። አሁንም ሽማግሌ ምናምን ብለሽ ልትጃጃይ ነው? እየጃጃልኩ አይደለም፣ እውነቱ ይኸውልሽ የልጅሽ አባት ዴቭ የሚሆን ወይ ሌላ ሳይሆን በጊዜ እሱን ፈልጊ። በቃ እሱን ታያክረንም። ግን ደግሞ አሁን እሱ ማግኘት ፈልጊያለሁ። ደውለሽለታል? ደውይለት ብዬሽ ነበር። ለምን እሱ ማግኘት የምትፈልጊ? መጀመሪያ ለኔ ንገሪኝ። እኔን ያሳምነኝና ከዛ ለሱ እነግረዋለሁ፣ ደውለታለሁ። መጀመሪያ ለምን እንደፈለግሽው ለኔ ንገሪኝ። መቅለስለስሽ ምናምን ታይና በስረስራስ ለኔ ንገሪኝ። እየሰማሁሽ ነው። ይሄን ያህል እኔ ላንቺ ክፉ ነበርኩ? ጮኸሽ ተሳደብሽ ምናምን ታበልና መልሰሽ ትቅለሰልሻለሽ ነበርኩኝ ወይ? አሁን ለሱን ይጠራሽ? ለሱን ይመጣሽ? እባክሽ አጉል ጫጫ ምናምን አትምሰይ። እሱን ተይው፣ ግን በቃ እባክሽ ልለምንሽ። ምንድነው የምትለምኚው? ምን ላድርግሽ? እኔ ምን ላድርግ? ደውይለት እባክሽ። በቃ አንዴ። እሺ ምን ሆነሽ ነው? እሺ ንገሪኝ። ምንድን ነው? በቃ ላውራው ስለፈለኩ ነው። እናቴ ታማለች። ስለሰላም ታውሪ ፈለግሽው? እሺ በቃ ባለፉት እናውራው። ስለ ሽምግልና ነው? አዎ የሆነ ነገር የሚያዳምጥሽ ከሆነ እደውልለታለሁ። ችግር የለም። ግን እሱ ሊሰማሽ ምናምን ፈቃደኛ አይሆንም። አሁን በእኔም ነው የሚናደደው። ችግር የለውም፣ አይናደድም። ሄሎ ቶፋ፣ ሄሎ። አንዴ ፈልጌህ ነበረ። አንዴ ያው ቤት መምጣታችን አሁን በቃ እሺ፣ ቤት ና አንዴ። እሺ እሺ
እየመጣሁ ነው ብሏል። መሰለኝ ደርሳለሁ አሁን ብሎ ግን አሁን እዚህ ቤት ሳይሽ በራሱ ይናደዳል። እኔም ላይ ነው የሚናደደው። ምን ተሰምኝ? ምን ብለሽ ነው የምታሳምኚው? እኔ ሳምናለሁ አልኩሽ አይደል? እሺ ምን ብለሽ ነው የምትነግሪው? ምንድን የሚያሳምን ነገር አለሽ? መጀመሪያው ነው ምንም የሚያሳምን ነገር ነው እሱን የምታሳምኚው? ምንድነው ምን ደውዬ ጠርቻለሁ አይደል? እስኪመጣ ለኔ ንገሪኝ። እሱ እስኪመጣ ለኔ ንገሪኝ። ምን በቃ እንደ ትናንት ያወራልበት ነገር እንትን እንዲል ነው። ተስፋ ቆርጭም እንደንቺ ተስፋ ቆርጭ። አሁንም ሽማግሌ ላክ ምናምን ብለሽ ትጨቃጨቀኝ የመጣሽው? እናቴ ልትሞት ነው። አሟታል በጣም። ለእናትሽ ሲባል እንደዚህ ራስ ወዳድ ነሽው። ለእሷ ቢሆን ነበረች። ይኸውልሽ እንደሷ አታወሳስቢው። ለኔም ቢሆን ይኸውልሽ መናገር ያለብሽን ነገር ለሷ ንገሪያት ነው እያልኩሽ ያለሁት። ቶፋ ነው ብለሽ ምናምን እሷንም ተስፋ ትስጫት። መጨረሻ ላይ የበለጠ ካንቺ ተጎዳለሁ። ግን ደግሞ አሁን እሺ በቃ አሁን እሱን ላናግረው። እሺ አይልሽም። እኔ ልንገርሽ እንዴት ነው እሺ የሚልሽ? የሰው ልጅ ለማሳደግ ተባበረኝ ነው የምትይው? እናቴ ደህና እንድትሆን ስትል የሰው ልጅ አሳድግ ነው የምትይው? አልገባኝም። እንዴት ነው እንደዚህ ድፍረት? እሺ መጨረሻ ላይ ስትወጪ ምንድን ነው ያልሽው? ዲኤንኤ ማድረግ እንችላለን ምናምን ብለሻል። እሱስ ማድረግ ይቻላል ወይም በቃ ይሁን ነገር በቃ አድርገሽስ? እሺ የሱ ልጅ እንዳልሆነ ሲታወቅስ? እሱ አይደለም አሁን እናቴ ታማለች ነው እያልኩሽ ያለሁት። እናቴ ስለታመመች በውሸት አይደለም የምታድኛት። ተረጋጋሽ። የምትነግረው ነገር አለ። ምን የምትነግረው? ታስጨንቀኝ ነው በቃ የደወልኩልህ። አንገብግበሽኝ እኮ የጠራሽኝ እኮ ቤቲ። እና ለምንድን ነው እኔ እኮ መጥሪያ ነው የጠበቅኩኝ ነበር ያው ስነግሪውን ነገር ንገሪውና ምን የምትነግሪኝ? አላውቅም። የምነግረው ነገር አለ ምናምን እያልሽ ነው። ምንም አውቀው ነገር የለም። እሱ ሲመጣ እናገራለሁ ብለሽ ንገሪ። ማርያም ስልክ ማንሳት አልፈለኩም ማለት እኮ እንድትመጪ እፈልጋለሁ ማለት አይደል? በቃ ስልክ ያላነሳሁት ማውራት ስለማልፈልግ ልታናግሪ ነው የመጣሽው? ምን በቃ ምንድነው? በቃ ምን እናቴ ታሞብኛለች። እባክህን ካልሆነ ብላ ድርቅ ብላለች። አውቃለሁ። ምንም አትበል። ልክ ነህ በሁሉም ነገር አንተ ልክ ነህ። ምንድነው የምትይኝ መሬም? ምንም እየገባኝ አይደለም። እንዴ ትናንትና እዚህ እየቀወጠችው እየረበሸች አልነበር እንዴ? እየሰደበችኝ አልነበር እንዴ? ታሟለች። ከዛ ስትገባ በጣም ያመማል እኮ። ስለታመመች እኮ ውሸት አይደለም የሚያስፈልጋት መሪያም። እሺ ምንድነው እኮ? ምን ላድርግልሽ እኔ? ምንድነው እባክህ? በቃ ሽማግሌ ይሄ ነገር በቃ ነው በላት። ትውሽ ሽማግሌ ነው እልካለሁ በላት። እሺ እኔ አድርጌ ነው። አንቺ እኮ እንደዛ ትናንትና ምንድነው እያልሽ የነበረው? ችግር የለውም እልካለሁ ብቻ በላት። ለምን እላታለሁ? እከሳለሁ ምናምን ያልሽኝ ነበር። ለምን አከሽኝም? አንድ ቀን ምን አንድ ቀን ብቻ ስጠኝ እናቴ። እንደዛ አማት እንኳን እመጣለሁ አንተ ጋር ያለች ነው። እሺ ለእናትሽም ቢሆን ደህና እንድትሆን የምትፈልጊ ከሆነ እውነቱን ንገሪያት። በውሸት አይደለም ደህና የምታደርጊያት። ማን ነው ዴቭ አይደለም? ማን ነው? እራስህ መጨረሻ ላይ ታውቀዋለህ ወይ ከነገ ወዲያ ምናምን ታውቀዋለህ። አንድ ቀን ስለዚህ አሁን አመንሽ። ሌላ ሰው ነው ምን ላድርግልሽ? እኔ አንድ ቀን ምን መጣው እየመጣች ነው እዚህ እየመጣች ነው። አዎ እባክህ እሺ ከዛስ? እኔ አገባታለሁ አልኩኝ። ከዛስ? በቃ የኔ ነው አገባታለሁ። ከዛስ? እባክህ ነው ወይስ የእናንተ ሌላ ድራማችሁ ነው? እኔማ እኮ ባዘንኩልሽ ቁጥር እኮ ልትጎጂኝ እኮ ተዘጋጅተሻል። ምን ብዬ ልዘንልሽ? ፍቅሩ ምናምን እርሳው። ቢያንስ እኔ እናንተ አበድቀኸኛል አይደል? እኔ ምን ላድርግልሽ? ምን ግራ አጋባሽኝ እኮ። እሺ ልካለኝ የኔ ነው ልጁ። አሁን አምኛለሁ። ከዛስ በኋላ እሺ ምን ይፈጠራል? ከዛስ? በቃ አንድ ቀን እኮ ነው ያልኩህ። ከዛ በኋላ እኔ ራሴ ማድረግውን አደርጋለሁ። ማድረግ ካለብሽ አሁን አድርጊ። ሽማግሌ ከተላከ በኋላ አይደለም። አንዴ ላይ የምታወሪው ነገር ልክ አይደለም። አንድ ቀን ከዛ በኋላ ከፈለግ አለክ ምን ይኸው ካሜራ አይደለም
ካሜራ አብርታችሁ ብላኝ ነው ማለትም ትችላለህ። የፈለግከውን ነገር ማድረግ ትችላለህ እንደፈለግ። አሁን እኔ አይነት ባሏሽን ፊት ለፊት ካሜራ ደቅናል አይደል? ምን አይነት ድራማ እየፈጠርሽ ነው? እንደሞ ለምንድን ነው የሚፈልግሽው? ለአንድ ቀን ለሁለት ቀን ምናምን ከዛስ ምን ልታደርጊ ነው? የሆነ ሴራ አስበሽ ነው? ትናንት እንደዛ የልብ ልብ ተሰምተሽ ወጥተሽ አሁን ዛሬ ደግሞ ልታለቅሻችም አሟታል አይደል? በቃ እናቴ ስትመጣ አገባታለሁ። ወይ ጣጣ ሰላም ምን አዲስ ነገር አለ? ሆይ እንዴት ነሽ? እንዴት ነሽ? ተፈጠረ አሳውን ከጀራ አይ አውስተዳደር ያባር ነበር ምን ሆነሽ ነው? ተረጋግተሽ ሻካሽ ምን ተምታወራው? ትናንት ባየሁት ነገር ትንሽ አሁን ይሻላል። መስማ እንደዚህ ቀላል ነው እንዴ? ዝም ብሎ አንስቶ ሽማግሌ መላክ? እኔ እኮ እሱን የሚልከው አንቺ ምንድን ነሽ? ሁሉ ጊዜ ቁጭ ብለሽ ጥብቅና እሱ ነው አይደል? በየቀኑ እየመጣችሁ እንደው ሽማግሌ ላክ እያላችሁ የምታስጨንቁት? ሽማግሌ መላክ ምን ያስጨንቃል? በክብር ማግባት ምንድን ነው የሚያስጨንቀው? ሽማግሌ መላክ አሞታል ነው ያልኩሽ አይደለ? ትንሽ ልትረጋጊ። አሁን ደግሞ በእናትሽ እየተጠቀምሽባት ነው። በበሽታሽ ተጠቀምሽ፣ በእርግዝናሽ ተጠቀምሽ። አሁን ደግሞ በእናትሽ እየተጠቀምሽባት ነው። እሷ መማት ብለሽ እሱን ለማሳመን እየሞከርሽ ነው። አንቺ ነሽ ችግር በጣም ከፍተኛ ችግር እየሆንሽብን ያለሽ አንቺ ነሽ። ከመጣብን ጭንቀትና ችግር በላይ አንቺ ነሽ ሌላ ጭንቀት። እንዴ እሱ ይናገር ምን ሆነሽ ነው አንቺ? ነው የአፉ ሰጥቶሻል አንቺ እንድትናገሪለት። እኔ እያወራሁለት ነው። እኔ ካወራሁ ይበቃል። ለካፋለሁ እኮ አንደበት አለው። አንቺ ስራ ሊኖርሽ በቃ ረፊ ሶፋው ለምን አትናገር? እሱ ምን ይናገር? እየመጣችሁ በየቀኑ ቤቱ እያስጨነቃችሁት ምን ያወራው እሱ? እንዴ ሰላሙን ማግኘት ራሱ ካልቻለም ያው ምን ያመመኝ ነው። እኔ አሁን የመጣሁት ሰላም ፍለጋ ነው። ዛሬ ሀሳቡን ቀይሮ ይልካል። ለመሞት አይዞት እግዚአብሔር ይማሩት። ግን ይሄ ሽማግሌ ስለተላከ እርሶ ደህና ይሆናሉ ማለት አይደለም። ግድ የለም ይላክና የኔ ጤንነት ከዛ በኋላ ይለኝ ትልካላት ወጣ ተስማማቸው። ቤት አንዴ ትወጫለሽ አንዴ ለምን ደግሞ ወጣው? አንዴ አልወጣም እዚሁ ነው የምሆነው። ምን አመጣለሁ? በቃሽ ችግር የለም እልካለሁ። ምን ማለት ነው? አልገባኝም። ለምን እንደምትልከው እንዴ? ለምን በቃ ሊያገባት ነው። ሊያገባት የልጅ እናት ሊሰበስብ እናትየው ስለታመመች ለዛ ነው። ይሄ ምንድነው የምትይው? በቃ መቼ ትልካለች? መቼ ተዘጋጅተን እንጠብቃቸው? እኔ ደግሞ በቃ የምን ነገር ነው የምትለው? ነገ እልካለሁ። እንደው በስኩም ይታታልልኝ አይደል? ቶፎ አይደል? ዛሬ ይመጣሉ ነገ ይመጣሉ እያልክ ተስፋ ልትሰጠኝ አይደለም አይደል? አይደለም ወይ ከቤት ከእንዴት ላይ አይደለም አይደል? አይ በቃ ልጅ የኔ እንደሆነ አውቄ ነው። ምን ማለት ነው? መጀመሪያ ቶፎ ለምን እንደዚህ ነገር የምታደርገው? ያ ሁሉ ግርግር የተፈጠረው እኮ የራስህ መሆኑን እያወቅህ ነው አይደል? አንቺ ዝም በይ። አንቺ እኮ ሀሳቡን የምታስቀይሪው ለምን ዝም አመነበት? ሀሳቡን አይቀይርም። እኔ ስላልኩት ስላላልኩት አይደለም። አምነህበት ነው? አዎ ልጅ ነው ማለት ሽማግሌ ትዝና ከዛ ልታገባት ነው? አዎ ምን ተው እንግዲህ ሊልክ ነው። እንደዚህ ማስመሰል እኮ አይጠበቅብህም። አይተሻል አይደል? የተፈጠረው ነገር እያየሽ ነው አይደል? በቃ ልጁ ያንተ አይደለም። ሽማግሌ ምናምን የሚባል ነገር የለም። በቃ ላከኝ። አሁን ተዘጋጅቼ እንድጠብቃቸው ሰዓቱን እናንተ ነው ንገረኝ። ሽማግሌ እንጠብቅበትን ሰዓት ንገሩ። ሽማግሌ ነው በቃ አሁን እኮ ችግሩ ተፈታ። አንቺም ወደ መጣሽበት መቀመጥ ህመምሽም ተሻለሽ። አሁን ያመመኝ ነው የልጅ ክብር እንዴ አስረግዞ እኮ አላንተ። እኔ ግን ጦፋው ለምን ቆይስ ከሶፋው ጋር ጦፋው ግን ሁሉ ግርግር ሁሉ መከራ ውስጥ ለምን ከተከ? ለምን ሁሉ ሰው እንዲሰማው አደረግ? አባት መሆኑን እያወቅ አብራት መኖሯን እንደምትፈልጋት ሽማግሌ እንደምትልክ እያወቅ የሁሉ ግርግር የሁሉ ጩኸት ለምን አስፈለገ? ሁሉ ሰው እስኪታዘበን ድረስ ያው ቃላት መተላለፍን ስለምን አስፈለገ? ካማራት አስፈላጊ ነው። እኔ እንደው ወደ ኋላ ልመለስም ብዬ ነው እንጂ በቀደምት ያደረገው ነገር እንደዚህ መስተካከሉ ላይ ማመኑ ሽማግሌ ልካለው ብሎ አሁንም ቢሆን አምኖ አይደለም። አንቺ አይመለከትሽም አልሽ እኮ ተናገር
እንጂ እንጂ ሽማግሌ ምን ሆነ ነገር ውስጥ የምትገባው? ምን ጉዳይ ነው? እንዴት ነው ችግር የሌለው? አንቺ ምን ቤት ነሽ? አንቺ ከሆነ በቃ ቀጥለሽ እኮ በመጣሽ እግርሽ መመለስ ነው ወደ ቤትሽ። አሁን ሲባል ለምን ነው የምወጣው? ምን ሰራሽ እዚህ ቤት? ለምን ሲባል ሁለተኛ ሚስት አትሆንም። ደባ አትቀመጭ ብላ እሷ ሚስት አትሆንም። ልትሆን እኮ ነው በቃ ለጠራሽ አትሆንም። እሱ ነው እሱት ተፈል እንደው ዝም የምትለው እልካለሁ አለ በቃ ቤቴ ያልኩሽ እኮ ለምን ነው ዝም የምለው? ለምን ነው የምታው? ቤቲ ለምን ዝም ንገራት። ለምን አትነግራትም? በቃ የልጄ እናት ሽማግሌ ልትሆን እሺ አንተ ጥሩ ሰው ነህ። እሺ ጥሩ ሰው ነህ። ግን ደግሞ በጣም አመሰራ ይሄን አሁን ውለታ ለሰማው አላለብህ? የምን ውለታ ነው ቤቴ? ያምሻል በቃ ከዚህ በኋላ አያስፈልግም። ይሄ ሽማግሌ ምን የሚለው ነገር አያስፈልግም። ለሱ ያስፈልጋል። ምን አገባሽ? እንደሚያስፈልጋት እና እንደማያስፈልጋቸው እኮ እነሱ ናቸው የሚያውቁት። ቶፋ በቃ ልጄ ነው አይደል? ማሳደግ አለብኝ። በቃ ፈርቼ ነበር። ሪስፖንሲቢሊቲ ደግሞ መውሰድ አለብኝ። በቃ ይሄ አንተ ልጅ አይደለም። የግድ አንቺ ይሄ ልጅ አንተ አይደለም። ስለካሽ የሱ ልጅ አይሆን በቃ ቤቴ ነው አልኩኝ አይደል? ሁለቱም የሱ ልጅ አይደለም ስትል ነበር እሱም ክዶ ነበር። አሁን ምን ተገኘ ታዲያ? በቃ የሆነ የሚያስተካክል ትንሽ እንኳን አጠረጥረው ታንቺ ምን አናደደሽ? ምን የሚያስተካክል ነገር የለም። አንቺ ለእናቶችም ከህይወታቸው አሁን በቃ ሽማግሌ ሊላክ ነው ሊያገባት ነው አይደል? ሽማግሌ የሚባል ነገር አይላክም። ቶፋ በደንብ አስብበት። ደግሞ አስብበት ነው አስብበት ነው ደግሞ ማሰብ ካልቻልኩ በቃ በኋላ እናወራለን። እና አንቺ ቤቲ ምንም የምታወራው ነገር የለም። ወደ ቤቷ ትመለስ። አንቺ ወደ ቤትሽ ተመለሽ። ቁጭሽ ምን የምታወራው ነገር ወደ ቤት የሚመለሰው በቃ እኮ ምን ትሰሪያለሽ? ምን ቤት ነሽ አሁን አንቺ እዚህ ቤት? ሲጀምር እዚህ ቤት እየኖረች አይደለም ማሚ። ምንድን ነው የምትይው እኮ? አሁን በቃ ትልቀቅላችሁ። አሁን እኮ ልታስወራን አልቻለችም። ቤቱ ያንተና የእሷ ነው። ትውጣ ከዚህ። ምን ትሰራለች? ያንተና የእሷ አትበይ፣ የእሱ ብቻ ነው። ቤቲ ዝም ማለት አትችይ። እስካረገዘችለት ሚስት የእሱ ልጅ አይደለም እያልኳቸው ምን አገባሽ? በቃ እነሱ ናቸው የሚያውቁት እኮ አባትና እናት ናቸው የሚያውቁት አይደል? እኔም አውቃለሁ። እንዳስረገዛት የምታውቀው እሱ እንዳስረገዘ የሚያውቀው እሱ ነው። እንዳረገዘች እኔ አሁን ስለታመምሽ ምንም ነገር መናገር አልፈልግም። አንቺን የሚጎዳ ነገር ማውራት አልፈልግም። ከዚህ በላይ ምን ታወሪያለሽ? ይቀርሽ ነገር አለ? ዝም በይ ቤቲ። በቃ ዝም በይ ያልኩሽ እኮ። ምንድነው ትቅለበለቢው? ልክ አይደለም። ለምን አይ ነው እሺ፣ በቃ ይሆናል። በቃ እሺ፣ ልክ ላይሆን ይችላል ምናምን ነገር ግን ሁሉም ነገር አንዳንድ ጊዜ እንደዚህ ዝም ብሎ የሚፈታ ነገር አይደለም። በዚህ ደስታ አያገኙም። እንኳን እነሱ አንቺን ደስታ አታገኝም። በዚህ ሰዓት እናያለን። ቢላክም እባክሽ ቤቲ፣ እባክሽ እንደበትሽ ብሏል። ልለምንሽ እኔ ያ ሁሉ ጊዜ እሻል ሀሳቡን ደግሞ ይቀይራል። ችግር የለውም። ሀሳቡን ደግሞ ይቀይራል። ችግር የለውም። ይቀይር። ከዚህ በኋላ ቶፋ አሁንም ለመሸንገል ነው ያልከው? እንደዚህ በጣም ጥሩ ሰው እኮ መሆን አይጠበቅብህም። ሁሉንም ሰው እኮ ባንዴ ማስደሰት አትችልም። በቃ ያንተ ልጅ አይደለም፣ አይመለከትም። ስለዚህ ልጅ የኔ ልጅ ነው። በቃ አልሽ እኮ ቤት የኔ ልጅ ነው። በቃ አልኩሽ እኮ። በቃ ከዚህ በኋላ ሌላ ነገር እንድታወሪም አልፈልግም። አስፈላጊ ከሆነ ደግሞ ማሚ እንዳለችው መውጣትም ትችያለሽ ከፈለግሽ። በቃ እኔን እያባረርከኝ ነው? አዎ ልጅ እያለሽ ነው። ለምን አትሄጂም? ምን እስካሁን ማንም ሰው እኮ ከጎን ባልነበረ ጊዜ ማንም ባላመነ ሰዓት እሺ እኔ ምን ላድርግ? በቃ ልጄ ነው ፈልጓለሁ አልኩሽ። የገዛ ወንድምህ እንኳን ባላመነ ሰዓት እንደዛ ባደረገ ሰዓት እኔ ነበርኩ ከጎን ነበርኩ። አሁን ደግሞ ከቤት ውጭልኝ ያልክ ነው? ለምን አትወጪም አንቺ? ነቁት ይችላል ቶፋ እንደወጣ ነው የምፈልገው። እሺ እኔ እንደወጣ ነው የምፈልገው። ይኸውልሽ ልጄ ነው እዚህ ጋር ያለው የ2 ሳምንት የሚሆን የ3 ሳምንት ልጄ ነው። ስለዚህ ለሱ ደግሞ ሪስፖንሲቢሊቲ ይሰማኛል። እንዲወለድ እፈልጋለሁ። ለምን ነው ሀሳብን የቀየርከው? እሺ ታውቂያለሽ፣ ለምን እንደቀየርኩኝ ታውቂያለሽ። እኔ እፈራ ነበር፣ አሁን ደግሞ አልፈራም። በቃ እንዳለችው ነውማ። ለስም የተጨነቀ ነበር፣ አሁን ደግሞ በቃ አደባባይ ላይ መውጣቱ አይቀርም። እንግዲህ እናስመረምራለን ብለዋል አይደል? ስለዚህ ያስመርምረው ከመጋለጥ አንድነቱ እንደዚህ ባምን ይሻላል። ምን የምፈልገው አሁን ምን ቀረሽ? እስቲ ለምንድን ነው እንደዚህ ምን ቀረሽ? ግራ እያጋባኝ ነው። እንዴት ልሁን ቤቲ? ታውና አይደለ እንደዚህ መልአክ መሆን እኮ አይጠበቅብህም። እንደዚህ የተጨመላለቀ ነገር ውስጥ መግባት አይጠበቅብህም። እየሰማኸኝ ነው? ዝም አትይም እንዴ? ህይወቱን ምን ለማንቺ ነሽ እንዴ? አንቺ እኮ አይመለከትሽም በሱ ህይወት። እሱ ለሷ ጥሩ ለመሆን ሲመክር የራሱን ህይወት እንዲያበላሽ አልፈልግም። ምን የሚበላሽ ነው? ልጅ ያሳድጋሉ በጋራ ወለደለ። ለምን አትወጪም አንቺ? እንደው አንቺ እኮ እዚህ ቤት መቀመጥ እንኳን አይጠበቅብሽም። ብታፍሪ እንደው ማፈር ነው የሚገባሽ እዚህ ቤት ለመቀመጥሽ ራሱ። ምን ስለሆነሽ ነው አንቺ የምታስቢው? ልትወጫለሽ? የልጄ ባል ቤት ነው። የልጄ ገና አላገባችሁም። የእሷ ቤት ያገባሽ ሽማግሌ ልልክላት ነው። ስለዚህ ውጪ፣ ሁለታችሁም አንድ ቤት አታድርጉ መቼም። አንቺ እሷን አስረግዟል፣ ድጋሜ አንቺን እንዲያስረግዝሽ አትጠብቂም። አይደለም በቃ የምትፈልጊ ሰው ከሆነ ወጥተሽ ሌላ ቦታ መፈለግ ትችያለሽ። የሰው ህይወት ተደርገሽ አታርጂም መቼም። እንዴት ነው የምትናገሪው? በቃ እንደምናገርሽ ከብርሽን አልጠበቅም ካልሽ አንቺ ነሽ በሰው ቤት ድርቅ ብሏን እየጠበቀች ያለችው ልጅሽ ነች። እሺ በግድ ሽማግሌ ልትወጣ
ነው ሽማግሌ ሊላክ ነው ምን ታረጋለሽ ካረገዘሽ በኋላ ካረገዘሽ በኋላ በሽማግሌ ተልኮ ነው ከቤት ምትወጣ በቃ ትወጣለሽ ከቤቷም ግን ሽማግሌ ተልኮ መድራት ትችላለሽ ምንም እኮ አንቺን እኮ ይሄን እንኳን አንቺ ማማከር አይጠበቅም እናንተ ሀገር ክብር እንደምን በህይወታችን ውስጥ ጥላቃት ገበያሽ ለምን አትወጪም አንቺ እንዴ በቃ አትወጪ በቃ ነጪ እንዴ በግድ ስለሰለኝ ወጪ አትወጪ ወደሳ እንዴ የሰው ያው ተሰሚ አልወጣም ወጪ ወጣት ካለበት ሰው ትወጣለች እሷ ማትወጣም ሽማግሌ ሊላክ ነው በቃ ሚስት ያረጋት ነው ሁለተኛ ሚስት ልትሆኚ ነው ሚስት ስትሆን ትወጣለች አትወጣም እሷም ታዳለች እኔም አብሬ ነው ማድረው ዛሬ አንቺ ካልኩ ለማግሽ ቆይ እንዴ እዚህ ቤት ነው ማድረው አታድሪ ምን ይማድራል ትወጫለሽ እኔ አብረሽ አድረን እንደው ነጭ ውጪ 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 ፎቶ ምን ያርግሽ ውጪ በቃ በሰው ባለ ተነጠለሽ አታድሪ ምን ያንቺ ክብርሽን እያስጠበቅኩልሽ ነው አንቺ መናገር ያቃተሽ እኔ እየተናገርኩልሽ ነው ያጣሽውን ማድረግ እኔ ልፈልግልሽ ነው በክብር እንዲያገባሽ እያደረኩ ነው እንደዚህ ስለጮህን አይደለም የሚሆነው በቃ ይሻላል አይደለም ትጮይበታለሽ ካልጮህ ምንም የሚሳካ ነገር የለም እኔ እኮ ለልጆቼ ብዬ ዝም ስል ሁሉ መጫወቻ አደርጋቸው ልጆቼ ስለዚህ ያገባሻል ሽምግልናውን ይልካል በክብር ተመልሰሽ ቤት ይሰጣል እሷ ግን እዚህ መቀመጥ የለባትም ባልና ሚስት መሀል እሷን ትሰራለች ሺህ ጓደኛ ብትሆን አይነገርም በስርዓት ካወራኝ በስርዓት አወራለሁ አሁን ባወራኝ በስነ ስርዓት ካወራኝ በስነ ስርዓት አወራለሁ እልካለሁ ብሏል አሁን እኮ የሚያጣላ ነገር የለም ሽማግሌ ሆናል የምፈልገው በቃ ስለዚህ ተግባባ ይላክ ሽማግሌ በጣም ምናረጋታለሁ ጨርሰናል ከሷ ጋር ያለውን ነገር በቃ ሽማግሌ መላክ ያለበት ሰዓት ላይ እንልካለን ሰዓት አይደለም ነገ ብለሃል ደግሞ አሁን ምን ያጥይረሳል እሺ ነገ ምን ያ ተዘጋጅ ምንድነው አንቺ ለምን ልጅ ያናገርኩሽ አይደለም ምንድነው የምትፈልጊው ነገር እኮ ልክ አይደለም ምንድነው በቃ ወራን ጨረስን አይደል ምን የጨረስነው ነገር የለም ይሄ ነገር ወራስ ታኔ ገባው ዝም ማለታችን ምንድነው አለችሽ ዝም ብለው ምንድነው የሚይዘው ቆይ ሽማግሌ ከተላከስ በኋላ እሺ ይጋባሉ አይጋባሉ አብረው ይኖራሉ ምን አብረው አይኖርም የሱ ልጅ አይደለም ያወራውሽ አይደል ለምንድን ነው ሻርተኛ ግን ልክ አይደለም እኮ እሺ ልክ አይደለም በቃ ግን እኔ ነው አይደል ውሳኔው እኔ ነኝ አይደል የምኖረው አንተ አይነህም መግለጥ ካልቻልክ እየነገርኩ ነው እሺ በቃ ገለጥሽልኝ በቃ ገብቶኛል ደግሞ እኔ ደግሞ ተገልጦልኝ ደግሞ የመረጥኩት ደግሞ እሷን ነው ስለ ምርጫውን ማን ነው አውራ ስለ ጓደኛሽ ነች አይደል በቃ ለክ ማዘን ያለብሽ ሳብሬ ዘኝላት በቃ ላድርግ ምንድነው ተጠቀመበት እየተጠቀመችበት ገለለችው ሰረቀችው ለሱ አይደለም ያረገዘችለት አይኔ ለተሽንዴ ቤት ደም ስማትይም የትምህርት ዘላዘኛ ያረገችው ረፊ በቃ በቃ ሶታ ውጪ አንቺ እንደዚህ አትታገይ እና ሰቆሽ ረፊ እቺ ምን አይነት እና ተጠቃቀቀ ሰው ለማድረግ ዝም በይ በቃ እንዴ ምን ፈልጋ ነው ነይ በቃ አይን ጥፍት ይበል እንዴ በሰው ቤት ድርቅ ምን አይነት ጓደኛ ናት እቺ እንዴት ያደቅ እሷ እንዴት ግን ማማ ተቀበላለች ትንሽ እንደዚህ አይነት ህይወት ውስጥ ራስሽ ነጥሽ አረ እንዴ በቃ አሁን ይላል እሱ እስኪልክ እዚህ ነው የምትቀመጪው እንዴ ለምን ሲልክ አንደኛ እንትን ብለሽ ተመልሳ መጣ ታባርሽ ቤትሽን ማስከበር ያለብሽ እኮ ቤትሽ ቁጭ ብለሽ ነው እያባሩሽ እየወጣሽ እንደ ሰራተኛ ሲፈልጉሽ እየቀጠሩሽ ሲፈልጉሽ እያባሩሽ ነው እንዴ ይሄ እኮ ቤትሽ ነው ነጥተሽ መውጣት አይጠበቅብሽ ዛሬ እንደዚህ ጋር ምን ያልተናገርሻት አይደለ በቃ ገና ከሚያደርጉብሽ እኔ በሽታ አይደለም የሚገለኝ እኔ ብስጭት ነው እናንተ ልታሉ በእናንተ ላይ የሚመጣውን ችግር በማየት እኔ ብስጭት ስል በሽታ ይሆንልኛል በሽታ የሆነብኝ እሱ ነው ይሳቅም ጫማ ነው እንዴሽ አንቺ ነገራችን አሁን ያለፈው አለፈ ግን ሽማግሌ እንዲልክ አንቺ ማስተካከል እቺን ሴትዮ ከህይወትሽ ለአንዴና ለመጨረሻ ጊዜ አስወጫት አሁንም ሰላም አታገኙም እሷ እየተመላለሰች እንደዚህ እየመጣሽ በመሃል ብትገባ ከሆነ አብራችሁን ብትኖሩ አታኖሯችሁ
ሆስፒታል ቼክ ተደረገ። እኔ ምንም ቼክ የትም ማለት ቤት ነው። አደራህን ወላሂ ነው ጋር እልካለሁ ብለህ የውሸት እንደ በፊቱ ሽንገላ ምናምን አይደለም አይደል? አይደለም በስ ቁርጡን ነገር እሺ አይደለም ወላሂ በስ ሞት አይደለም ለምን በቃ አንቺ ተጠየነትሽን ጠብቂ ተጠየነትሽን ጠብቂ ምን ታብራችሁ ነገር ጠብቃለሁ ሶፋ አደራ ምን ትጎት ምሩት እንደገባው ግራ ነው ይገባል በአንድ ቀን ውስጥ ምን አይነት ነገር እንደሚስተካከል በምን አይነት መንገድ እንደሚያስተካክሉ ታላቅ ማበዲ ኢንሻአላህ